ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን የጥሩ ሰዎች መለያ ባህሪያት ወይም የጥሩ ሰዎች መለያ ባህሪያት መገለጫዎች ምንድን ናቸው የሚል ትምህርት ነው ይዤላችሁ የመጣሁት። በተለይ ገና ከመሰረቱ በተለያየ ምክንያት ሳትማሩ ለቀራችሁ እህትና ወንድሞችም ከመሰረቱ እያስተማረን እንገኛለን። ለዚህ ቪዲዮ ለዚህ ቻናል አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር እንደምታዩት የጥሩ ሰዎች መለያ ባህሪያት ጠቅለል ስናደርገው የጥሩ ሰዎች መለያ ባህሪያት ምንድን ነው? የጥሩ ሰዎች መለያ ወይም የጥሩ ሰዎች መገለጫ ባህሪያቸው ምንድን ነው? ጥሩ ሰዎች ናቸው፣ መልካም ሰዎች ናቸው የምንለው ምን አይነት ሰዎችን ነው? ምን አይነት ባህሪያት ያላቸውን ነው የሚለው ነው ዛሬ የምናየው። የመጀመሪያው ከዚህ አንደኛው እውነተኛ ናቸው። እንደግመዋለን። እውነተኛ ናቸው። ጠቅለል ስናደርገው እውነተኛ ናቸው ይላል። እንግዲህ አንዱ ይህ የጥሩ ሰዎች ወይም የመልካም ሰዎች መለያ ባህሪ ነው ማለት ነው። ምንድነው እውነተኛ ናቸው ስንል ሁል ጊዜ ለእውነታ የቆሙ ናቸው። ሁሌ እውነተኛ ሀቀኛ ሰዎች ናቸው ማለት ነው። ይህ አንዱ የጥሩ ሰዎች የመገለጫ ባህሪያቸው ነው ማለት ነው። ቀጣይ ደግሞ አክብሮት አላቸው። አክብሮት አላቸው። ጠቅለል ስናደርገው አክብሮት አላቸው። ይህም አንዱ የጥሩ ሰዎች መለያ ባህሪ መገለጫ ነው ማለት ነው። ምንድን ነው? አክብሮት አላቸው። ለሌሎቹ ሰዎች ትልቅ የሆነ ሪስፔክት አላቸው፣ አክብሮት ይሰጣሉ ማለት ነው። ከራሳቸው በላይ ለሰው ልጅ የሚሰጡት ክብር በጣም የተለየ ነው ማለት ነው። ይህ አንዱ የጥሩ ሰዎች መለያ ምንድን ነው? አክብሮት ለሌሎቹ ሰዎች አላቸው፣ በጣም ሪስፔክት ይሰጣሉ ማለት ነው። አክብሮት አላቸው። ቀጣይና ሶስተኛ ርህራሄ አላቸው። ርህራሄ አላቸው። ጠቅለል ስናደርገው ርህራሄ አላቸው ይላል። ይህም አንዱ ምንድን ነው? የጥሩ ሰዎች ወይም የመልካም ሰዎች ባህሪ መገለጫ ነው ማለት ነው። ምንድን ነው? ለሌሎቹ ደግ ናቸው፣ ሩህሩህ ናቸው፣ አስተዋይ ናቸው ማለት ነው። ርህራሄና መልካምነት የሰፈነባቸው ሰዎች ናቸው ማለት ነው። እነዚህ ርህራሄ ያላቸው ሰዎች ማለት ነው። ቀጣይ ደግሞ ትዕግስት አላቸው። ትዕግስት አላቸው። ጠቅለል ስናደርገው ትዕግስት አላቸው። ይህም አንዱ መገለጫቸው ነው። ትዕግስት አላቸው። ብዙውን ጊዜ እነዚህ መልካም የሆኑ ሰዎች ስታያቸው ትዕግስተኛ ናቸው። ነገሮችን በጣም በትዕግስትና በማስተዋል የሚያልፉ ሰዎች ናቸው ማለት ነው። እነዚህ ትዕግስት ያላቸው ሰዎች ጥሩ ባህሪ መገለጫቸው ማንነታቸው ነው ማለት ነው። በጣም በመልካም ነገር በጥሩ ሁኔታ ታግሰው ነገሮችን የሚያሳልፉ ሰዎች አንዱ ይህ የጥሩ ሰዎች መለያ ባህሪ መገለጫ ነው ማለት ነው፣ ወይም መስፈርት ነው። ቀጣይ ደግሞ አምስተኛ ትህትና አላቸው። ትህትና አላቸው።
ጠቅለል ስናደርገው ትህትና አላቸው ወይም ትህትና አላቸው ማለት ነው። ያ ማለት በጣም ደግና ሩህሩህ ናቸው ማለት ነው። በጣም ደግ ናቸው። ርህራሄና ወይም ትህትና ያላቸው ናቸው ማለት ነው። ይሄ የጥሩ ሰዎች ባህሪ መገለጫ ነው ማለት ነው። ቀጣይ ደግሞ ሀላፊነት ይቀበላሉ። ሀላፊነት ይቀበላሉ። ጠቅለል ስናደርገው ምንድነው? ሀላፊነት ይቀበላሉ። እነዚህ ጥሩ ሰዎች ወይም መልካም ባህሪ ያላቸው ሰዎች ብዙውን ጊዜ ስታያቸው ለሀላፊነት ለመቀበል ዝግጁ ናቸው። ለሚመጣው ነገር ሀላፊነት ተቀብለው ይወጣሉ። ሀላፊነትን ለመቀበል ሁሌም ቢሆን ዝግጁ ናቸው። የተሰጡትን ሀላፊነት በአግባቡ የሚወጡ ለራሳቸው ታማኝ የሆኑ ናቸው ማለት ነው። ቀጣይ ደግሞ ታማኝነት አላቸው። ታማኝነት አላቸው። ይህም አንዱ ምንድነው? የጥሩ ሰዎች ባህሪ መገለጫ ነው። አንዱ መስፈርት ነው። ይህም ታማኝነት ብዙን ጊዜ ከራሳቸው በላይ ለሰው ታምነው የሚኖሩ ናቸው። ጥሩ ሰዎች ስታያቸው አሁን ብዙን ጊዜ ታማኝ ናቸው። ለስራቸውም፣ ለተለያዩ ለሁሉም ነገር ታማኝ ናቸው ማለት ነው። ቀጣይ ደግሞ ይቅርታ ይቀበላሉ። ይቅርታ ይቀበላሉ። ጠቅለል ስናደርገው ይቅርታ ይቀበላሉ። ብዙን ጊዜ ምንድነው? በተፈጠረ ነገር በአንዳንድ ነገሮች ላይ ራሳቸውም ጥፋተኛ ሳይሆኑ ጥፋተኛ ነን ብለው በማሰብ ብዙን ጊዜ ይቅርታ ይጠይቃሉ፣ ይቅርታ ይቀበላሉ ማለት ነው። እነዚህ ጥሩ ሰው መገለጫ ባህሪያቸው ምንድነው? ለይቅርታ በጣም ቅርብ ናቸው። ይቅርታ ይቀበላሉ፣ ይቅር ባይ ናቸው ማለት ነው። ቀጣይ ደግሞ ራሳቸውን ይቆጣጠራሉ። ራሳቸውን ይቆጣጠራሉ። ጠቅለል ስናደርገው ራሳቸውን ይቆጣጠራሉ። ያ ማለት ለራሳቸው ምንድነው? ቁጥጥር ያደርጋሉ። ራሳቸውን ያውቃሉ። በደንብ አድርገው ጠንቅቀው ያውቃሉ። ራሳቸውን የመቆጣጠር አቅም አላቸው ማለት ነው። ይህ ጥሩ ሰው ባህሪያቸው መገለጫቸው ወይም መስፈርታቸው ምንድነው? ራሳቸውን ጠንቅቀው በደንብ ያውቃሉ። ራሳቸውን መቆጣጠር ይችላሉ ማለት ነው። ቀጣይና የመጨረሻው ተባባሪነት አላቸው። ተባባሪነት አላቸው። ይሄ ጠቅለል ስናደርገው ምንድነው? ተባባሪነት አላቸው። ያ ማለት ትስስር ነገር አላቸው ማለት ነው። ብዙን ጊዜ ተባባሪ ናቸው። ለጥሩም ለመጥፎም ለደግም ለክፉም ብዙን ጊዜ ሶሼብል ናቸው ማለት ነው። ዝምድና አላቸው፣ ተባባሪነት አላቸው ማለት ነው። ይሄ አንዱ የጥሩ ሰዎች መገለጫ ባህሪ ነው ማለት ነው። እንግዲህ እነዚህን ሀሳቦች ጠቅለል ስናደርጋቸው ምንድነው? አንደኛው እውነተኛ ናቸው። ሁለተኛ አክብሮት አላቸው። ሶስተኛ ርህራሄ አላቸው። አራተኛ ትዕግስት አላቸው። አምስተኛ ትህትና አላቸው። ስድስተኛ ሀላፊነት ይቀበላሉ። ሰባተኛ ታማኝነት አላቸው። ስምንተኛ ይቅርታ ይቀበላሉ። ዘጠነኛ ራሳቸውን ይቆጣጠራሉ። የመጨረሻው አስረኛው ተባባሪነት አላቸው ማለት ነው። እንግዲህ በዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ